አምናለሁ እንዴት ነው ይሄ ነገር ይላል። ስለማታምን ነው ይሉታል። በሌላ ጊዜ ግራ ግን እኔ አምናለሁ ግን አታምንም አሉኝ ጸላዮቹ። እንዴት ነው ግን የሚታመነው ይልሃል። ከዛ በኋላ እሺ አምናለሁ አባትህ ስላላመኑ ነው። እዚህ ቤት ውስጥ ሌላ ሰው አለ ያላመነ ይባላል። በዚህ መሃል ሰውየው ይሄዳል ይሞታል። ከዛ ቤተሰብ ሁሉ እምነት ምንድነች ይላል። ወይም ያ ታማሚ ሰው እኔ እንግዲህ አምናለሁ ምንድነው ማመን የሚባል ሌላ ነገር አለ እንዴ ይላል። ማመን ሌላ ነገር አይደለም፣ ስለ ኢየሱስ ያለ ዕውቀት ማለት ነው። በዚህ ቦታ ላይ በእኔ የሚያምን ያለው የሆነ ነገር ተረድተን ነው። ከአብ ሰምተን ከአብ ተምረን አይደለም፣ ከእግዚአብሔር የተማሩ ይሆናሉ አይደል የተባለው ኖሌጅ ነው። በዚህ ቦታ ላይ ኢየሱስን ማመን ኢየሱስ በእኔ የሚያምን የዘላለም ሕይወት አለው ሲባል ኢየሱስ የምን እንጀራ መሆኑን ማወቅ ነው። ከሰማይ የወረደ የሕይወት እንጀራ። ምን አይነት እንጀራ? ከእርሱ ከበሉ ለዘላለም ሕይወት የሚኖር እንጀራ። ለዚህ በእርሱ አምኜ የዘላለም ሕይወት አለኝ ማለት ስለበላሁት ልጠፋ አልችልም ማለት። በልቼዋለሁ ግን ልጠፋ እችላለሁ ካልክ አልበላኸው፣ አልገባህም እንጀራው። እንደሱ አይደለም። የመዳን ቀን መቼ ነው? አሁን ምንድነው? ጌታን ስቀበል መቼ ድኛለሁ? አሁን ድኛለሁ። ጌታን ተቀብዬ ቁጭ ብዬ የምጠብቅ ከሆነ ልሳን የሚናገር ሂንዱ ከሆንክ አለቀል። ልሳን የሚናገር ቡዲስት ልትሆን ነው፣ ሂንዱ ልትሆን ነው ማለት። ድነሃል? አላውቅም። ሕይወት አሁን አለ? መጨረሻ እናቴ መጨረሻ ቀን የሚታወቀው ዛሬ ማን ያውቃል ካልክ እንግዳ ሃይማኖት ውስጥ ነው ያለው። እንግዳ ነገር ውስጥ ነው ያለው። አስፈሪ ቦታ ላይ ነው ያለው። በጣም አስፈሪ ቦታ ላይ ነው ያለው። መንፈስ ዓለም ላይ ሆነ ያንተን ቦታ ማየት ያስፈራል። ድቅድቅ ባለ መንፈሳዊ ዳርክነስ ጨለማ ውስጥ ቆማል።